በአማራ ክልል ሰላምና መረጋጋት ከጊዜ ወደ ጊዜ እየተሻሻለ በመምጣቱ በአሁኑ ወቅት በርካታ የልማት ስራዎች እየተከናወኑ ናቸው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ሰሞኑን በአማራ ክልል ባህር ዳርና ጎንደር ከተማ አስተዳደሮች ያደረጉትን ጉብኝት አስመልክቶ በሰጡት ማብራሪያ የክልሉ የሰላም ሁኔታ በመሻሻሉ በአሁኑ ወቅት በርካታ የልማት ስራዎች እየተከናወኑ መሆናቸውን ተናግረዋል። የመገጭ ግድብ በቅርብ ወራት እንዲጠናቀቅ ለማድረግ የሚያስችል ስራዎች እየተከናወኑ እንደሆነም ተመልክተናል ብለዋል። ኢትዮጵያን በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ለማድረግ እየተሰራ ነው አሉ የገንዘብ ሚኒስትሩ አህመድ ሽዴ። የገንዘብ ሚኒስትሩ ይህንን ያሉት በአራተኛው በኢትዮጵያ ኢንቨስት ያድርጉ ከፍተኛ የቢዝነስ ፎረም የመክፈቻ ንግግራቸው ነው። ፎረሙ ኢትዮጵያ ከዓለም አቀፍ የንግድ ማህበረሰብ ጋር ያላትን አጋርነት ለማሳደግና በግል ዘርፉ የሚመራ የልማት ጉዞ ለማጠናከር ያላትን ቁርጠኝነት የሚያሳይ ነውም ብለዋል። በ48.8 ሚሊዮን ዶላር ወጪ በሀገር አቀፍ ደረጃ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለነባርና አዲስ ደንበኞች ለመግጠም የሚያስችል ፕሮጀክት እየተተገበረ ነው። የኢትዮጵያ ኤሌክትሪክ አገልግሎት እንዳለው ዘመናዊ ቆጣሪዎች የቅድመ ክፍያ ደንበኞች ወደ አገልግሎት መስጫ ማዕከላት ሳይሄዱ የእጅ ስልካቸውን በመጠቀም ቶክን ቁጥር በመግዛት የኤሌክትሪክ ኃይል እንዲሞሉ የሚያስችሉ ናቸው። ቀድሞ የነበሩ የቅድመ ክፍያ ካርድ መጥፋት፣ የካርድ መበላሸት፣ የኔትወርክ መቆራረጥ እንዲሁም ቆጣሪው ላይ ብር አልገባልኝም የሚሉትን ችግሮች እንደሚያስቀርም ገልጿል።